ሰላም የገበያ ቢዝነስ ቤተሰቦቻችን በትናንቱ ፕሮግራማችን ላይ በአዲስ አበባ ከተማ እየታየ ያለውን የቤት ኪራይ ዋጋ መናርና ይህ ሁኔታ በዝቅተኛና መካከለኛ ገቢ ባላቸው ነዋሪዎች ላይ እየፈጠረ ያለውን ቀውስ በሰፊው መዳሰሳችን ይታወሳል። ያዘጋጀነው ዘገባ የችግሩን አሳሳቢነት በግልጽ ያሳየ ቢሆንም በርካታ ተመልካቾቻችን ግን የአከራዮችንም ወገን ያማከለ ሌላ ተጨማሪ እይታ እንዲካተት ሀሳብ አቅርበዋል። ብዙዎች እንደሚሉት አከራዮችም በተመሳሳይ መልኩ የኑሮ ውድነቱ ሰለባ ከመሆናቸውም በላይ የወርሃዊ ኑሯቸው መደገፊያ ያደረጉትን ይህንኑ ገቢ ለማስጠበቅ የሚገደዱበት ነባራዊ ሁኔታ መኖሩ ሊታለፍ የማይችል እውነታ ነው። በመሆኑ በዛሬው ዝግጅታችን ለመሆኑ ለቤት ኪራይ ዋጋ መናር ዋነኛው ተጠያቂ አከራዮች ብቻ ናቸው ወይስ በስተጀርባው ያሉ ሌሎች ምክንያቶች የሚለውን ጥያቄ ይዘን ተመልሰናል። ከዚህ ባሻገር ግን ከቤት ኪራዩ ጭማሪ ጋር የከተማ አስተዳደሩ የሰጠውን ምላሽንም እንመለከታለን። የከተማ አስተዳደሩ ሰኔ ወር ላይ የሚጠናቀቀውን የአከራይ ተከራይ ውል በማስመልከት ጥናት እያስደረገና ምናልባትም የቤት ኪራይ ዋጋ ባለበት እንዲቀጥል አሊያም የገበያ ሁኔታውን ያማከለ ትንሽ ጭማሪ ብቻ ሊኖር እንደሚችል ተናግሯል። ይህንኑ መረጃም አብረን የምናስደምጣችሁ ይሆናል። እናንተም በዚህ ዙሪያ የሚሰማችሁን ሀሳብ አስተያየት እንድታጋሩን በአክብሮት እንጠይቃለን። ከቤት ኪራይ ዋጋ ጭማሪ ጋር ተያይዞ ተጠያቂው አከራይ ብቻ ነው ወይስ ሌላ ምክንያት አለ የሚለውን በኮሜንት መስጫው ላይ እንድትጽፉልን እንጋብዛችኋለን። ሀሳባችሁን አደራጅተን መልሰን ወደ እናንተ እናቀርባለን። አብራችሁን ቆዩ። ይህንን ዘገባ ስንጀምር መጀመሪያ ማንሳት ያለብን ትልቁ ጥያቄ አከራዮች ለሚያደርጉት የዋጋ ጭማሪ የሚያቀርቧቸው መከላከያ ሀሳቦችና ምክንያቶች ምን ይመስላሉ የሚለውን ነው። በአዲስ አበባ ከተማ ውስጥ የሚኖሩ በርካታ አከራዮች በተለይም በእድሜ የገፉ አረጋውያንና ሌላ ቋሚ የስራ መስክ የሌላቸው ዜጎች እንደመሆናቸው መላው ህይወታቸውና የቤተሰብ መተዳደሪያቸው ከተከራይ በሚያገኙት ወርሃዊ የቤት ኪራይ ገቢ ላይ ብቻ የተመሰረተ ነው። እነዚህ ወገኖች በአገሪቱ ላይ ያለውን አጠቃላይ የመሰረታዊ ሸቀጦችና የምግብ ዋጋ በየቀኑ በሚጨምርበት በአሁኑ ወቅት የራሳቸውን የዕለት ተዕለት ኑሮ ለመምራት ሲሉ የቤት ኪራይ ዋጋ ላይ ማሻሻያ ማድረግ ግዴታ እየሆነባቸው መጥተዋል። በመሆኑም አከራዮችም ልክ እንደ ተከራዮች ሁሉ የኑሮ ውድነቱ ያመጣውን ከባድ ማህበራዊ ጫና ለመቋቋም የሚታገሉ የህብረተሰብ ክፍሎች በመሆናቸው ችግሩን በአንድ ወገን ብቻ ጥቅምን የመፈለግ ስግብግብነት አድርጎ መውሰድ ፍጹም ሚዛናዊነት የጎደለው አካሄድ መሆኑን በሰፊው ይከራከራሉ። ከኑሮ ውድነቱ በተጨማሪ ለአከራዮች ሌላው ትልቅና ከባድ ፈተና ሆኖባቸው የሚጠቀሰው ከመንግስት የተጣለባቸው አዲሱ የታክስ ግብር መጠንና የአሰባሰብ ስርዓት መሆኑ በጥናቶች ተረጋግጧል። ብዙዎቹ አከራዮች ቀደም ሲል ይከፍሉት ከነበረው አነስተኛ ግብር በተለየ መልኩ በአሁኑ ወቅት ከቤቱ ኪራይ ገቢ ላይ ከፍተኛ የሆነ የታክስ ክፍያ ለመንግስት ገቢ እንዲያደርጉ ህጋዊ ግዴታ እየተጣለባቸው ይገኛል። ይህንን የመንግስት የታክስ ጫናና የተጨማሪ ወጪ ሸክም ብቻቸውን መሸከም ያቃታቸው አከራዮች ወጪውን በቀጥታ ወደ ተከራዩ ህብረተሰብ ላይ ለማስተላለፍ በመገደዳቸው ምክንያት የቤት ኪራይ ዋጋው በአንድ ጊዜ እጥፍ ሊጨምር ችሏል። ይህ የሚያሳየው የመንግስት የታክስ ፖሊሲ በአከራዮች ላይ የሚፈጥረው ጫና በመጨረሻው ሰንሰለት ላይ የሚገኘውንና ምንም የመከላከል አቅም የሌለውን ተከራይ ማህበረሰብ ይበልጥ መከራ ውስጥ እየከተተው ያለ ሌላ ትልቅ ማህበራዊ ተጽዕኖ መሆኑን ነው። ብዙዎቹ አከራዮች ከመንግስት የሚጠየቁትን ከፍተኛ የግብር ክፍያ እንደ ኪሳራ ስለሚቆጥሩት ይህንን ወጪ የራሳቸውን ወራዊ ገቢ ሳይነኩ ሙሉ በሙሉ ከተከራዩ ኪስ ላይ ለመሸፈን የተለየ ስልት መጠቀም ጀምረዋል። በዚህም የተነሳ ከተለመደው የቤት ኪራይ ዋጋ በተጨማሪ የታክስ ክፍያውን የሚተካ የተጋነነ የገንዘብ ጭማሪ በተከራዮች ላይ በኃይል እንዲጫን እያደረጉ ይገኛሉ። ይህ አይነቱ የታክስ ሽግግር ሰንሰለት ደግሞ በመጨረሻው መስመር ላይ የሚገኘውንና ምንም አይነት ተጨማሪ የገቢ አማራጭ የሌለውን ምስኪን ተከራይ ማህበረሰብ ይበልጥ ለከፋ የኢኮኖሚ መከራና የኑሮ ምስቅልቅል አሳልፎ ሰጥቶታል። ከመንግስት በኩል የሚደረገው የታክስ ቁጥጥር አከራዮችን ህጋዊ መስመር ለማስያዝ ያለመ ቢሆንም በተግባር ግን የአከራዮችን ገቢ እየቀነሰ የመጣ ምክንያት ሆኖ ሊቀርብ ይችላል። በዚህ ምክንያት አከራዩ ማህበረሰብ የቤት ኪራይ ዋጋ ላይ ማሻሻያ የሚያደርገው ያለምንም ምክንያት ሳይሆን በራሱ ላይ የመጣውን ይህንኑ ከፍተኛ የታክስ ጫናና አጠቃላይ የኑሮ ውድነቱን ለመቋቋም ሲል ብቻ እንደሆነ የሚገልጹ ጠንካራ መከራከሪያዎች በሰፊው ይቀርባሉ። ቢሆንም ግን እነዚህ ሁሉ የቀረቡት ምክንያቶችና ማብራሪያዎች ሙሉ በሙሉ እውነት ቢሆኑ እንኳ በኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት በኩል የወጣው ጥናት የሚያሳየው እስከ 100% ወይም እጥፍ የሚደርሰው የዋጋ ጭማሪ ግን እጅግ በጣም የተጋነነና የትኛውንም ምክንያታዊ አመክንዮ የማይከተል መሆኑን መካድ አይቻልም። አከራዮች የገጠማቸውን የታክስና የኑሮ ጫና ለማካካስ በሚል ተከራዩም በተመሳሳይ ሀገር አቀፍ የኢኮኖሚ ቀውስ ውስጥ እንዳለና ወራዊ ደሞዙም ሆነ የገቢ አቅሙ ጨርሶ እንዳልጨመረለት ከግንዛቤ ውስጥ ሳያስገቡ በአንድ ጀንበር ዋጋን እጥፍ አድርጎ መጠየቅ ከሚቀርቡት ምክንያቶች ጋር የሚጣጣሙ አይደሉም። በዚህ መሰረት አከራዩም ቢሆን የራሱ የሆነ ጠንካራ ምክንያቶችና የከበዱ የኢኮኖሚ ጫናዎች እንዳሉበት በቅድሚያ መገንዘብና ማስተዋል የሚያስፈልግ ሲሆን፣ ይሁንና ግን በአገሪቱ ያለውን ወቅታዊ የገበያ ቀውስና የተከራዩን የመክፈል አቅም ያገናዘበ ሚዛናዊ አካሄድ መከተል ይገባል። አከራዮች የገጠማቸውን የኑሮ ውድነትም ሆነ የታክስ ጫና ለመቋቋም በሚያደርጉት ጥረት ውስጥ ጭማሪውን ሙሉ በሙሉ ወደ ተከራዩ ላይ በመጫን ሰብአዊ ቀውስ ከመፍጠር ይልቅ ሁኔታዎችን በልኩና በአግባቡ ቢያደርጉት ለሁለቱም ወገኖች የተሻለ ይሆናል። እንዲህ አይነቱ
ጥናቱ በልኩ የመጨመርና የማመዛዘን አካሄድ በአንድ በኩል አከራዩ ከቤቱ ሊያገኝ የሚገባውን ተገቢ ገቢ ሳያጣ፣ በሌላ በኩል ደግሞ ተከራዩን እጅግ ከተጋነነ ጭማሪ እንዲድን ስለሚያስችለው በገበያው ላይ የሚታየውን መረባበሽ ለመቀነስ ትልቁ ማህበራዊ መፍትሄ ተደርጎ ይወሰዳል። ታዲያ በዚህ ሁሉ ማህበራዊና ኢኮኖሚያዊ ምስቅልቅል ውስጥ ለመሆኑ የአዲስ አበባ ከተማ አስተዳደር ምን እያሰበ ነው? በቀጣይስ ምን አይነት የመፍትሄ አቅጣጫዎችን ይዞ ሊመጣ ይችላል የሚለው ጥያቄ የብዙዎች ዋነኛው የትኩረት አጀንዳ ሆኗል። ከተማ አስተዳደሩ በአሁኑ ወቅት እየተከበረ ያለው የ2 ዓመት የቤት ኪራይ ውል ሙሉ በሙሉ የሚያበቃ መሆኑን ተከትሎ ሊፈጠሩ የሚችሉ ሁኔታዎችን በዝርዝር የሚያጠና ሰፊ ጥናት እያስጠና መሆኑን ተናግሯል። ይህ ጥናት በከተማዋ የተለያዩ ክፍለ ከተሞች ያሉ ነባራዊ የቤት አቅርቦቶችን፣ የተከራዮችን የመክፈል አቅምና የአከራዮችን የኑሮ ሁኔታ ያገናዘበ መረጃን ለማሰባሰብ ያለመ እንደሆነ የተነገረ ሲሆን በጥናቱ ማጠቃለያ መሰረትም የቤት ኪራይ ዋጋው አሁን ባለበት እንዲቀጥል ወይም በገበያው መሰረት እንዲስተካከል አዲስ ውሳኔን በቅርቡ አስታውቃለሁ ብለዋል። ከተማ አስተዳደሩ ይህንን ጥናት በአስቸኳይ ለማስጠናት ያስፈለገበት ዋነኛ ምክንያት ሰኔ 30 ቀን 2018 ዓ.ም ላይ ሙሉ በሙሉ ሊያልቅ ጥቂት ቀናት ብቻ የቀሩትን የ2 ዓመት የአከራይና ተከራይ ውል ተከትሎ የሚመጣውን ስጋት ለመግታት ነው። የሰኔ ወር ማብቂያ የጊዜ ገደብ እየተቃረበ በመጣ ቁጥር በገበያው ላይ የሚታየው ድንገተኛ መረባበሽና አከራዮች አጋጣሚውን ተጠቅመው የሚፈጥሩት የዋጋ ጫና የከተማዋን ነዋሪዎች የዕለት ተዕለት ኑሮ ምስቅልቅሉን ሊያወጣው እንደሚችል አስተዳደሩ በሚገባ የተገነዘበ ይመስላል። በመሆኑም ይህ የጊዜ ገደብ ከማለፉ በፊት የሚወጣው አዲሱ የጥናት ውጤት መንግስት በቀጣይነት የኪራይ ገቢውን የሚቆጣጠርበትን አዲስ የህግ ማዕቀፍ በፍጥነት ለመዘርጋት እንደ ትልቅ ግብዓት ሆኖ ያገለግላል። አስተዳደሩ በቅርቡ ውሳኔውን አስታውቃለሁ ማለቱ በሰኔ ወር ማብቂያ ላይ ተከራዮች ያለምንም ጥበቃ ሜዳ ላይ እንዳይቀሩና አከራዮችን ቢሆኑ በህጋዊና ሚዛናዊ በሆነ መንገድ ጥቅማቸውን ማስጠበቅ የሚችሉበትን አሰራር ቀድሞ ለመፍጠር የታለመ ትልቅ ወቅታዊ ዝግጅት መሆኑን ያሳያል። ነገር ግን የከተማ አስተዳደሩ በአሁኑ ወቅት እያስጠናሁት ነው ያለው ጥናት በርካታ መሰረታዊና ወሳኝ የሆኑ ነገሮችን በውስጡ ማካተት እንደሚኖርበት ይነገራል። ጥናቱ በዋናነት በተለያዩ የከተማ አካባቢዎች ያሉ ቤቶች እንደየደረጃቸውና እንደየመሰረተ ልማት አቅርቦታቸው፣ ለምሳሌ መሀል ከተማና ራቅ ያሉ አካባቢዎች ሊኖራቸው የሚገባውን ዝቅተኛና ከፍተኛ የኪራይ ዋጋ በግልጽ መለየት አለበት። ከዚህ በተጨማሪም ጥናቱ በአሁኑ ወቅት በከተማ ውስጥ የሚኖሩ የመንግስት ሰራተኞችንና ቋሚ ደሞዝተኞችን ትክክለኛ የገቢ መጠን ከቤት ኪራይ ዋጋው ጋር በማነጻጸር ህብረተሰቡ ሳይፈናቀል ሊሸከመው የሚችለውን እውነተኛ የኢኮኖሚ አቅም በማስረጃ አስደግፎ ማውጣት እንዳለበት ይገለጻል። ከዚህ ባለፈም ከተማ አስተዳደሩ እያካሄደ ያለው ጥናት በአከራዮች ላይ የተጣለውን የታክስ መጠንና ይህ ታክስ በቤት ኪራይ ዋጋ ላይ እያሳደረ ያለውን ቀጥተኛ ተጽዕኖ በጥልቀት መመርመር እንዳለበትም ባለሙያዎች ይናገራሉ። ብዙዎቹ አከራዮች ከመንግስት የተጣለባቸውን የግብር ጫና ሙሉ በሙሉ ወደ ተከራዩ ለማስተላለፍ መሞከራቸው የዋጋ ንረቱን ስላባባሰው ጥናቱ ለአከራዮች የሚሆን የተለየ የታክስ ማቃለያ ወይም የማበረታቻ ስርዓት መዘርጋት ስለሚቻልበት ሁኔታ አማራጮችን ማቅረብ ይኖርበታል። ታክስንና የቤት ኪራይን ቁጥጥርን ያጣጣመ አዲስ አሰራር መፍጠር ከተቻለ በአከራይና ተከራይ መካከል የተፈጠረው የታክስ ሽግግር ሰንሰለት ተሰብሮ በመጨረሻው ተጎጂ በሆነው በተከራዩ ህብረተሰብ ላይ የደረሰ ያለው ከፍተኛ መፈናቀልና እንግልት በተወሰነ መልኩ ሊቀንስ እንደሚችል ይታመናል። ነገር ግን የከተማ አስተዳደሩ በሚያወጣው የህግ ቁጥጥርና ጥናት ብቻ ይህንን የቤት ኪራይ ቀውስ በዘላቂነት መፍታት ፈጽሞ የማይቻልና ጊዜያዊ ማስታገሻ ብቻ ሊሆን እንደሚችል መገንዘብ ያስፈልጋል። የችግሩ ዘላቂ መፍትሄ የሚመጣው በከተማ ውስጥ ያለውን የመኖሪያ ቤት አቅርቦት እጥረት በከፍተኛ ሁኔታ ማቃለል ሲቻል ብቻ መሆኑን በተደጋጋሚ ይጠየቃል። መንግስት በህገ መንግስቱ በተደነገገው መሰረት አቅም በፈቀደ መጠን ለሁሉም ዜጎች ተመጣጣኝ መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማውን በተግባር መተርጎም ያለበት ሲሆን የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ መሆኑን አምኖ አቅርቦቱን ለማሟላት አዳዲስ የቤት ግንባታ ፕሮጀክቶችን በስፋት መጀመር ይኖርበታል። በጥቅሉ ግን የከተማ አስተዳደሩ የሰኔ ወር የጊዜ ገደብ ከመድረሱ በፊት ጥናት እየሰራው ነው ማለቱ በኪራይ ገበያው ላይ ሊመጡ የሚችሉትን ሁለት ዋና ዋና አማራጮችን ቀድሞ ለመከላከል የታለመ አካሄድ መሆኑን ማስተዋል ይገባል። ከተማ አስተዳደሩ ይፋ ባደረገው መረጃ መሰረት አዲሱ ጥናት እንደሚያሳየው ነዋሪውን ከተጨማሪ የኢኮኖሚ ጫና ለመታደግ ሲባል የቤት ኪራይ ዋጋው አሁን ባለበት የቁጥጥር ደረጃ እንዲቀጥል የማድረግ ሰፊ አግባብ እንዳለ ተገልጿል። ሆኖም ግን በአንጻሩ አከራዮች ያሉባቸውን ነባራዊ የኑሮ ውድነትና የታክስ ጫናዎች ሙሉ በሙሉ ከግምት ውስጥ በማስገባት ገበያውን ያማከልና ሁለቱንም ወገኖች ሊያስማማ የሚችል አነስተኛ ወይም መለስተኛ የዋጋ ጭማሪ ብቻ ሊፈቅድ እንደሚችል አስተዳደሩ በይፋ አስታውቋል። ይህ የሚያሳየው መንግስት የኪራይ ገበያውን ሙሉ በሙሉ ለነጻ ገበያው ለቆ ከማመሰቃቀል ይልቅ የተከራዩን የመክፈል አቅም ባገናዘበ መልኩ የሚደረጉ የተጋነኑ ጭማሪዎችን ለመግታትና በአከራይና ተከራይ መካከል ህጋዊና ሚዛናዊ የሆነ አሰራር ለመፍጠር ከፍተኛ ዝግጅት ላይ እንደሚገኝ ነው።
ታዲያ ይህንን የሁለት ወገን ስቃይና የገበያ መረባበሽ ተከትሎ በአሁኑ ወቅት በአጠቃላይ በሀገሪቱ እንቅስቃሴ ላይ እየደረሰ ስላለው የኢኮኖሚ ተጽዕኖንም መመልከት ያስፈልጋል። የቤት ኪራይ ዋጋ በዚህ መልኩ ያለምንም ቁጥጥር ሰማይ እየነካ የሚቀጥል ከሆነ የከተማ ነዋሪዎች ያላቸውን አነስተኛ ወርሃዊ ገቢ ሙሉ በሙሉ ለቤት ኪራይና ለምግብ ፍጆታ ብቻ እንዲያውሉ ስለሚያስገድዳቸው በሌሎች የንግድ ዘርፎች ላይ የሚያወጡት ወጪ በእጅጉ እንዲቀንስ ያደርገዋል። ይህ አይነቱ የፍጆታ መቀነስ ደግሞ በከተማ ውስጥ የሚንቀሳቀሱ ሌሎች የንግድ ድርጅቶች፣ የአልባሳት መደብሮችና የአገልግሎት ሰጪዎች የገበያ ፍላጎት ሙሉ በሙሉ እንዲቀዘቅዝ በማድረግ አጠቃላይ የኢኮኖሚ እንቅስቃሴውን ሊያቀዘቅዘው ይችላል። ነዋሪው ለሌላ የንግድ ልውውጥ የሚያውለው ትርፍ ገንዘብ በማጣቱ ምክንያት የከተማዋ የንግድ ሰንሰለት እየተቋረጠ በርካታ ነጋዴዎች ስራቸውን እስከ ማቆም የሚደርሱበት አደገኛ ሁኔታ ሊፈጠር እንደሚችል በስፋት ይነገራል። በሌላ በኩል ደግሞ ቀደም ሲል ለ2 ዓመታት ወጥቶ የነበረው የቤት ኪራይ ቁጥጥር ህግ ለምን በየቀበሌውና በየመንደሩ በሚገባ ሳይተገበር ቀረ የሚለውን ትልቅ የህግ ክፍተት በጥልቀት መመርመርም ያስፈልጋል። ቀድሞ የነበረው ህግ በአዋጅ ደረጃ ጥሩ ሀሳቦችን ይዞ ቢወጣም በመሬት ላይ ግን ህጉን የሚያስፈጽም ጠንካራ የክትትል አሰራር ስላልነበረው አከራዮች በድብቅ ዋጋ እንዲጨምሩ በር ከፍቷል። አከራዮችና ተከራዮች ከመንግስት እውቅና ውጪ በራሳቸው የውስጥ ስምምነት የፈለጉትን የዋጋ ጭማሪ እያደረጉ ውል እንዲዋዋሉ ማድረጉ ህጉ ሙሉ በሙሉ በተግባር ላይ እንዳይውልና በገበያው ላይ የሚታየውን የዋጋ ጭማሪ በዘላቂነት እንዳይቀንሰው ያደረገ ዋነኛው የመዋቅርና የአፈጻጸም ድክመት መሆኑን በግልጽ ማየት ይቻላል። ይህ የህግ ክፍተት ደግሞ በአከራዩ ዘንድ አዲስና የተራቀቀ የተዘዋዋሪ ጫና የማድረስ ስልት እንዲፈጠር ምክንያት መሆኑን በተደረጉ ክትሎች መረዳት ይቻላል። አከራዮች አዲሱን ከፍተኛ ዋጋ ጭማሪ በቀጥታ ለተከራዩ መናገር ሲከብዳቸው ውሉ ሊያልቅ መቃረቡን እንደ መልካም ሰበብ በመጠቀም እኛ ራሳችን ልንገባበት ስለሆነ ቤቱን በአስቸኳይ ልቀቁልን የሚል አሰራር መከተል ጀምረዋል። ይህ አይነቱ አካሄድ ተከራዮች ሌላ አማራጭ ቤት እንዲከራተቱ ወይም ደግሞ አከራዩ የጠየቀውን ማንኛውንም የተጋነነ ዋጋ አምነው ተቀብለው እንዲከፍሉ ለማስገደድ የሚደረግ ኢሰብአዊ ጫና ነው። በመሆኑም አዲስ የሚወጣው ህግ ይህንን መሰሉን የተዘዋዋሪ ማጭበርበር ስልትና ያለአግባብ ተከራይን የማፈናቀል ድርጊት በግልጽ የሚከለክልና ተጠያቂነትን የሚያሰፍን ጠንካራ አንቀጽ ሊኖረው እንደሚገባ በጽኑ ይመከራል። ከዚሁ ጋር ተያይዞ በመጪው ሰኔ 30 ቀን 2018 ዓ.ም የሚጠናቀቀውን ውል ተከትሎ የሚወጣው ቀጣዩ የህግ ማዕቀፍ ምን መምሰል አለበት በሚለው ላይ ግልጽ መመሪያዎች ሊቀመጡ እንደሚገባ መረዳት ያስፈልጋል። አዲሱ ህግ ቀደም ሲል የነበሩትን የአፈጻጸም ክፍተቶች ሙሉ በሙሉ የሚደፍንና አከራዮች በየዓመቱ ሊያደርጉ የሚችሉትን የጭማሪ መጠን በግልጽ በፐርሰንት ያስቀመጠ የጣሪያ ልክ ሊኖረው እንደሚገባ በሰፊው ይነገራል። ለምሳሌ ያህል የቤት ኪራይ ጭማሪው ከሀገሪቱ አጠቃላይ የደሞዝ እድገትና ከነባራዊው የገበያ ሁኔታ ጋር የተመጣጠነ ሆኖ ከተወሰነ አነስተኛ የፐርሰንት መጠን እንዳይበልጥ በህግ መገደብ ለተከራዩ አስተማማኝ ዋስትናን ይሰጣል። ይህ አይነቱ ግልጽ የዋጋ ገደብ ከተቀመጠ አከራዮችም ሆነ ተከራዮች የወደፊት እጣ ፋንታቸውን ቀድመው አውቀው እንዲረጋጉና በገበያው ላይ የሚታየው ድንገተኛ መረባበሽ እንዲቆም ትልቅ አስተዋጽኦ ያበረክታል። በአጠቃላይ ዛሬ በሰፊው የተመለከትነው የቤት ኪራይ ዋጋ መናር አጀንዳ በአዲስ አበባ ከተማ ውስጥ በአከራዮች ላይ ብቻ ጣት በመቀሰር የሚፈታ ሳይሆን የህግ ክፍተቶችን ማስተካከልን፣ የኢኮኖሚ አለመረጋጋት መቅረፍንና የመንግስትን ጣልቃ ገብነት የሚሻ ጥልቅ ማህበራዊ ምስቅልቅል መሆኑን ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ላይ ልታሰፍሩልን ትችላላችሁ። በያላችሁበት ሰላም